አሁን እንዳደርግልሽ ነው የምትፈልጊው? እንዲሄድልኝ ከህይወቴ እንዲወጣ በቃ ወደ ነበረበት ሀገር እንዲመለስ እና ከህይወቴ እንዲወጣ። አሁን ግቢና ልብስሽን ሻንጣ ውስጥ አዘጋጅ። ቶሎ በይ። ምን ለማድረግ? ከዚህ በላይ ከገዳይ ጋር አልኖርም። ከዚህ ቤት አሁኑን ልትወጪ ልፈልግ። ይህን ቤት ለቅቄ እሄዳለሁ። ያላከበርሽው ቤት ሊሆን አይችልም። ውጪ! ትይውሻለች። ትሰማኛለህ? የድመት አፍንጫ ሸተትክ። ወይ አቶ ድመት፣ እኔ አይጥ መሆኔ ነው? እገልሃለሁ፣ እመነኝ፣ እገልሃለሁ። አምናለሁ። ችግሩ ግን እንዴት ነው? አንተ እንደሚታየው እግርና እጅን ታስረቦች ወደ ይኸው ልብስሽ የቀረሽ ካለ አንድ ባንድዬና በጀለቀሽ ውጪ። አባዬ በዚህ ማታ የት እሄዳለሁ? የትም ሂጂ፣ አላግልሽም። አሁን ከዚህ ቤት እንድትወጪ ብቻ ነው የምፈልገው። አባዬ በዚህ ሰዓት የት እሄዳለሁ? ሰዓቱን እያየሁ አይደለም? መሽቷል እኮ። ምንም መሄጃ አለኝ? አባዬ ነገ በጧት እወጣለሁ፣ ግን በዚህ ሰዓት የት እሄዳለሁ? እባክህን አባዬ፣ እባክህን። ነገ በጠዋት ይህን ቤት ለቀሽ ውልቅ በይ። ሄሎ፣ እርዳታ ያስፈልገኛል። ሳትተኝ ካሌብ ከመጣ ነገር ችግቷን አይኗን ማየት አለ። አየሽ አይደል? እዚህ ቤት እኔ ብቻዬን ነኝ። በቃ ማንም ለኔ ያግዝም። ሄደች ሄደች። ከዚህ በኋላ ነፃ አባዬ። ቲናን አታውቃትም ማለት እንደዚህ በቀላሉ ሽንፈቷ የምትቀበል ሲሆን ተመልሳ እንኳን ወደዚህ ቤት ባትመጣ ውጭውና ሰላማችን መጨረሻሽ እንደዚህ ቅርብ ይሆናል ብዬ አላሰብኩም ነበር። ያልሞተ ሰው መጨረሻ የለውም። እሺ እኔ ቆንጆ ምናልባት እኔ መርታት አቅም ትገዛበት ይሆናል። አዎ ዝግጁ ነኝ። እየጠበቅኳችሁ ነው። ወይ ማን ነው? ምን ቲና በስተመጨረሻም ከነአባባ ቤት እንድትወጣ ሆናለች ማለት ነው። ግን ደግሞ ከነአባባ ቤት እንደወጣች የገጠማት ነገር እንግዲህ የመኪና አደጋ ደርሶባታል ማለት ነው። ምን ትሆናለች የሚለውን አብረን ሁላችንም የምናይ ይሆናል ማለት ነው። ሌላው ተመስገን እንግዲህ ከታገተበት ወይንም ደግሞ ከተያዘበት ወጥቷል። ትሁትና እንዲሁም ደግሞ ኤደን እንዳሰሩት ወይንም ደግሞ ትሁት እሷ እንዳሳገተችው ምንም የሚያውቀው ነገር የለም። እንዲያውቅም አልፈለገችም ነበረ። ግን ደግሞ ቆይቶ የሚያውቅ ይሆናል ማለት ነው። ትሁት አሁን ላይ እጅግ በጣም ነበር የተርበተበተችው የፈራችው ማለት ነው። ምክንያቱም ያው እንግዲህ ካለበት ነገር ሲያመልጥ ይህን ነገር እኔ እንደሰራሁት እኔ እንዳደረግኩት ካወቀ ይገለኛል። ከዚህ በኋላ ሞቴን እኮ ነው የምጠባበቀው እያለች ለኤደን እያለቀሰች ስትነግራት ነበረ ማለት ነው። ሌላው ቃሊብ ነው። ቃሊብ ምንም የሚያሳስብሽ ነገር የለም። የሚያሳስብሽ ነገር ምንድን ነው? እኔ ከጎንሽ መሆን እፈልጋለሁ። እያንዳንዱ ነገር እንድትነግርኝ እፈልጋለሁኝ ትሁት በማለት እንግዲህ ትሁትን ጠይቋት ነበረ። ትሁትም በስተመጨረሻም የሚያስጨንቃትና ነገሮችን በሙሉ ለቃሊብ ለመናገር ችላለች ማለት ነው። እንግዲህ ቃሊብ ያው ወደ ቤት የመጣው አሊያም ደግሞ እሱ ጠበቃ ነው ብሎ ያሰበው ግለሰብ ማለት ነው እራሱ አቶ ተመስገን ወይንም ትሁትን ሊያጠምዳት የመጣው ግለሰብ እንደሆነ ተረድቷል። እጅግ በጣም ነበር እየደነገጠው ማለት ነው። እና ትሁት ይህን ነገር በመንገሯና ነገሮቹን ግልጽ በማድረጓ ያ ማለት እንግዲህ ቃሊብን የቀረበው ወይንም ደግሞ የቃሊብ ጓደኛ የሆነው አግዝሃለሁ፣ እረዳሃለሁ ያለው ግለሰብ ቀጥታ እሱን ጓደኝነት እንዳደረገው በዚህ መልኩ ወደ ቤት እንደገባ ያው ትክክለኛውን ነገር ማለት ነው እራሷ ትሁት መናገሯ በጣም ጥሩ ነው የሚሆነው። ለሱ ለአንዳንድ ነገሮች ይሆነዋል ማለት ነው። ምክንያቱም አቶ ተመስገን ከዚህ በፊት እንግዲህ ቲናን አንቺ አታስፈልግኝም፣ እኔ ዋናው እንኳን ወደ ቤት ገባሁ እንጂ እንዲሁም ደግሞ የቃሊብ በጣም የቅርብ ጓደኛው ሁኛለሁ። ከዚህ በኋላ አንቺ አታስፈልግኝም፣ እኔ ያንቺ አሽከር መሆን አልፈልግም ብሎ ነበር ማለት ነውና ይሄ ነገር ደግሞ ቃሊብ በመስማቱና ነገሮችን በማወቁ እጅግ በጣም አሪፍ ነው የሚሆነው ብዬ ነው የማስበው ማለት ነው።
አባባ ቲናን ከቤት ሲያስወጧቸው እንግዲህ ያለውን ነገር ማለት ነው እሱን ለመግደል እና እንደዚህ እንዳደረገች ስላወቁባት ነው ያስወጣት። እሷ ግን በፍጹም እኔ እንደዚህ አላደረኩም በማለት እንግዲህ በማልቀስ እና እንዲሁም ነገሮቹን ለማሳመን ሞክራ ነበር። ለትሁትም ይብን ማለት ነው እናንተ እርስ በርስ ትደጋገፋላችሁ፣ እኔ ብቻዬን ነኝ። እኔ እኮ ተቀይሬያለሁ፣ የድሮዋ ቲና አይደለሁም። አሁን ጥሩ ለመሆን በጣም እየሞከርኩ ነው፣ ግን ደግሞ አባዬ ሌላ ነገር ነው ያሰበው። እኔ ምንም ያደረግኩት ነገር የለም። ጉሮሮዬን አንቆ እኮ ሊገለኝ ነበረ በማለት እንግዲህ ስቅስቅ እያለች ለትሁት ስታወራ ነበር። ትሁትም ልታምናት ፈልጋ ነበረ፣ ግን ነገሮቹን ትታት ሄደች ማለት ነው። ትሁት በትንሽ ነገር ትታልላለች በነገራችን ላይ ማለት ነው። እና ከዚህ ቤት ስትወጣ የሆነ ነገር ነው ቅልል እያለኝ እያለ አባባም ሲናገሩ ነበረ። ቃሊብ ግን እንደዚህ አይደለም፣ በአሁኑ ሰዓት ብልጥ ሆኗል ማለት ነው። እኔ ግን የሆነ ነገር እያሰበች ይመስለኛል። እሷ በጣም የምትሸነፍና የፈለገችውን ነገር ከማድረግ ወደኋላ የምትል ሴት አይደለችም አባዬ። እሷ ከዚህ ብትሆን ይሻለናል። ከውጭ ሆና እኛን ከመጉዳት ወደኋላ አትልም። የሆነ ነገር ታስባለች። በፍጹም እሷ ተሸንፋ አታቅም በማለት እንግዲህ ለአባባ ይነግረዋል ማለት ነው። እኔ ዋናው ከቤት እንድትወጣልኝ ነበረ፣ እስከ ዛሬም በሆኑ ነገሮች አልወጣም ብላ ነበር። ስለወጣች ጥሩ ነው ብዬ ነው የማስበው። ስለዚህ ውጭ ከሆነች በኋላ ምን ልታደርግ ትችላለች? ምንም አታደርግም በማለት ሲናገር ነበረ ሽማግሌው ማለት ነው። ደንም ከቤት ስትወጣ ቲና አግኝታታለች ማለት ነው። እንደዚህ በቅርብ የሚያልቅልሽና የምትወጪ አልመሰለኝም ነበር፣ ለካ ተባረሽ ነው የሄድሽው እንደዚህ እየተናደድሽው በማለት እንግዲህ ስትናገራት ነበረ። ቲናም ራሱ ያልሞተ ሰው ይነሳል፣ ስለዚህ እኔ የማደርገውን አውቃለሁኝ በማለት እንግዲህ ከእሷም ጋዝታባት የሆነ ነገር እንዳሰበች እንትን ብላ ነው እንግዲህ የሄደችው ማለት ነው። እና አቶ ተመስገን ማለት ነው አሁን ላይ እንግዲህ የሰማይ ስባሪን የመሰለ ሰውዬ እሱን በመጣልና በመደብደብ ካለበት ወይንም ደግሞ ከታገተበት ወጥቶ ሄዷል። እውነት ለመናገር እሱም ማለት ነው ሁለታቸው ወፍራሙና እንዲሁም ደግሞ ተመስገን ማለት ነው ሁለታቸው በጣም ቂመኞች ናቸው እርስ በርስ ማለት ነው። እሱም ደግሞ እነሱ ስላሉት እንጂ እንደማይችለው እኮ ያውቃል። የሆነ ከጀርባ መጥቶ ነው እሱን ሊጎደው ወይንም ደግሞ እንደዚያ ሊይዘው የቻለ እንጂ ፊት ለፊት ቢጋጠመው እንደማይችለው ያውቃል ማለት ነው። ግን በባለፈው ደግሞ እንደዚያ ስላባረረው እነሱም ደግሞ ከፍለውት ስለ እንትን እንዲይዝላቸው ስላደረጉት የሆነ ቁጭት ነገር ስለያዘው ይመስለኛል እንጂ እሱም እንደፈራ እንደሮጠ ቢቀር ይሻለው ነበር ማለት ነው። ስለዚህ ይህንን ግለሰብ ማንም ሊያጠቃኝ አይችልም እያለ እየተጎረረ ይገኛል ማለት ነው። ስለዚህ አሁን ላይ በግልጽ ማለት ነው ቃሊብና እንዲሁም ደግሞ አቶ ተመስገን የሚያያዙ ይሆናል። ምክንያቱም እንግዲህ እውነቱን አውቋል ራሱ ቃሊብ ማለት ነው የመጣው የቀረበው እንዲሁም ደግሞ ጠበቃ ነኝ ያለው ግለሰብ ራሱ ተመስገን ነው፣ እኔ ሊያጠምደኝ የመጣው ነው በማለት እንግዲህ ተናግራለች ትሁት ማለት ነው። እሱ በጣም ነበር የደነገጠው ቃሊብ ማለት ነው። እንዴት እንደዚህ ሊሆን ይችላል የሚለው ነገር ውስጡ ላይ ስላለ ማለት ነው። እና በዚያ ጉዳይ ሁለታቸው ማለት ነው ቃሊብና እንዲሁም ደግሞ አቶ ተመስገን አሁን ላይ የሚፋጠጡ ይሆናል በእርግጠኝነት። በእርግጥ ያው ራሱ ተመስገን የሚያሸንፍ ይሆናል። ግን ደግሞ ይኸው በቃ አባባ ከዚህ በላይ ባያስቡ፣ ምክንያቱም በትሁትና እንዲሁም ደግሞ በቃሊብ መካከል ማለት ነው ምንም ባይፈጠር ሁለታቸው ምንም ባይሆኑ ባይጎዱ እንዲሁም ሽማግሌውም እርፍ ብሎ መኖር ይችል ነበር ማለት ነው። እና አሁን ላይ ደግሞ ችግር ውስጥ የሚገባው ራሱ ቃሊብ ነው ማለት ነው። በተለይ እሱ እንደዛ ጠበቃ ነኝ ብሎ የቀረበው ትሁትን ለማጥመድ ወይንም ደግሞ ስለ እሱ ለመረዳት ቀጥታ ከዛ ቤት ምን እንደሚከናወንና ምን እንደሚሆን ለማጥመድ እንደቀረበው ሲያቅ ማለት ነው። ቃሊብ ያው ችኩል ነው እንደምታውቁት ማለት ነው። እና ችኩል ስለሆነ ነገሮቹን ራቅ ብሎ እያሰበ አይደለም። እና ለምንድን ነው እንደዚህ ያደረግከው? ለምንስ በዚህ መልኩ ልትተዋወቀኝ ቻልክ? ከሷስ ምንድን ነው የምትፈልገው? ምናምን ብሎ
ቀጥታ ሄዶ ማለት ነው አቶ ተመስገንን የሚጠይቀው ይመስለኛል። ምክንያቱም ትሁትን ስልኩን ስጭኝ፣ ቆይ እሱን ሰው እኔ ማናገር አለብኝ ምን እንደሚፈልግና ምን እንደሆነ እንዲሁም ደግሞ ወደ መጣበት አገር እንዲመለስ ነው የማደርገው፣ ቁጥሩን ስጭኝ እያላት ነበረ። ያን ጊዜ ነበር እንግዲህ ትሁት እውነቱን ልትናገር እየቻለችው ማለት ነው። ቴና ከዛ ቤት ስትወጣ የሆነ ነገር አቅዳለች ማለት ነው። ምክንያቱም ማንጋ እንደደወለች ባናቅም ማለት ነው አሁን ላይ ከጎኔ እንድትቆም እፈልጋለሁ ብላለች። የሆነ ነገር እንዳሰበች እና ለዚህ ቤተሰብ በጣም ጉጅ የሆነ ነገር ማድረግ እንደፈለገች እና መጉዳት እንዳሰበች ያው አሳውቃለች ማለት ነው። እንዲሁም ደግሞ ተቀምጣ ቀጥራቸው ነበረ። የት ናቸው? ለምንድን ነው የማትመጡት? እያለች እንግዲህ ለናባባ አሊያም ደግሞ ለነቃሊብ እንግዲህ እነሱን ለመጉዳት ጉድጓድ እየቆፈረች ትገኛለች። ቲና በጣም ብዙ ነገሮችን መጥፎ ነገሮችን ይኸው በቃ መጥፎ የተባሉ ነገሮችን ስታደርግ ነበር። እነሱ ይጎዳቸዋል ወይንም ደግሞ እነሱ ይገላቸዋል የሚለውን ነገር እያንዳንዱ ነገር በመመረዝም በሌላም ነገሮች ብዙ ነገሮችን አድርጋለች። ግን ደግሞ አንዱም አልተሳካላትም። ደግነቱ አንድ ነገርም አልተሳካላትም። ወደፊትም የሚሳካላት አይሆንም። አሁንም ደግሞ የሰውን ጉድጓድ ስትቆፍር የራሷን ነገር መጥቶባታል ማለት ነው። የመኪና አደጋ በስተመጨረሻም ደርሷታል። ግን ደግሞ ምንም አትሆንም። በእርግጠኝነት ካለችበት ትነቃለች ብዬ አስባለሁ። ድንጋጤ ምንም ስላለ ነው እንጂ የተጎዳች አይመስለኝም። ግን ከዚህም ተርፋ ይብን ራሱ ደህና ሆና በእርግጠኝነት አሁንም ተንኮል ከመስራትና መጥፎ ነገር ከማድረግ በፍጹም እሷ ልጅ የምትማር አይደለችም ማለት ነው። የምትቀየርና ወደ ራሷ የምትመለስ ስትሆን አባባ በብዙ ነገሮች ሲታገሷት ነበረ። ትመለስ ነገሮቹ ወደ ሰላም ተቀይሮ ቃሌብ እንዲሁም ደግሞ ትሁት አንድ ሆነው አባባን በሰላም የሚኖሩበት እንዲሁም ደግሞ ክፉዎቹም እነ ቲናም እነ ተመስገንም ማለት ነው የእጃቸውን የሚያገኙበት እንግዲህ ጊዜ ቅርብ ይሆናል ብዬ አስባለሁ። ኤደንና እንዲሁም ደግሞ ዳኒ በተለይ ጠፍቷል። ዳኒ ይንጣልን፣ ለምን ጠፋ? ከኤደንስ ተለይቶ ለምን ቀረ? የሚሉ ሀሳብ አስተያየትም የሚሰጡ ብዙዎች አሉ ማለት ነው። እነሱም አንድ ሆነው የሚመጡበት አጋጣሚ ይፈጠራል ብዬ አስባለሁኝ። እንግዲህ ትሁት ተከታታይ ድራማ ማለት ነው ቀጣይ ፓርትን ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።